በትርፍ ጊዜያችሁ የምታመልኩትን እግዚአብሔር በቋሚነት እንዲያገለግላችሁ አትፈልጉ ይላል። ምክንያቱም መርጠን ነው እኛ ቦታ የምንገዛለት፣ መርጠን ነው ሰዓት የምንበረከክለት አብዛኞቻችን ማለት ነው እንጂ በሁሌም በልባችን የተንበረከክንለት ሁሌም በየትኛውም ቦታ ከርሱ አምልኮት ራሳችንን ውጪ አድርገን የምንስልበት እድለኛ በጣም ጠባብ ናት ከመላችሁ በላይ። ከእግዚአብሔር ተለይታችሁ የምታቆሙት ኃጢአት የለም። ከእግዚአብሔር ተለይታችሁ የምትሰሩትም የጽድቅ ስራ የማይኖር በእግዚአብሔር ነው ሁሉም ነገር የሚሆን። ለኛ ይመስለናል መስተካከል ከርሱ ርቀን የተሻልን ሆነን መገኘት ስራ እንዳናበዛበት ራሱ የሚመስለን ሰዎች አሉ። ከማደክማት ቤተክርስቲያን ተስተካክዬ በመጣ ይሻላል። እንደዛ ማለት ኒቆዲሞስ በሌሊት አይመጣ እንደማለት እኮ። ለዛ ነው ጽድቅ ልክ እንደ ጎተራ ነው ክርስቲያኑ። ጽድቅ በደንብ አድርገን መስራት የቻልንበት ጊዜ ላይ በደንብ አድርገን የምንሰራው ጽድቅ ኃጢአት ለመስራት ስናኮበኩብና ራሳችንን ከጽድቅ ተራቁተን ራቁታችንን ልንሆን መንገድ ስንጀምር ያከማቸነውና ከእግዚአብሔር ጋር የነበርንበት ጊዜ ጣይሙ፣ ደስታው፣ ፍቅሩ ትዝ ሲለን እንመለሳለን ተመልሰን። ክርስቶስ ራሱን የኃጢአተኞች መምህር ለኃጢአተኞች መድኃኒት ነኝ ብሎ የመጣ ነው። ማንም ከኛ መካከል ግን ከጻድቅ ጋር ካልሆነ በቀር ከኃጢአተኛ ጋር እኮ መዋል የሚፈልግ አይደለም። ለሱማ እኔም አላንስም ነው የምንለው። ዘላለማዊ ሆነውን ቅዱስ ቃሉን መስማት እንድንችል አይነ ልቦናችንን እንዲያበራልን የእርሱ ቅዱስ ፈቃድ ይሁንልን። የሐዋርያው ቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ተጽፎ በሚገኘው አሁን ባለንበት በዐቢይ ጾም 7ኛው ሳምንት ኒቆዲሞስ ተብሎ በሚጠራው በሥርዓተ ቅዳሴያችንም ጭምር ስለተነበበው ወንጌል መነሻነት አድርገን የምንማር ይሆናል። አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ከፈሪሳውያን ወገን የሆነ የአይሁድ አለቃ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ አለ፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውም እንመሰክራለን፣ ምስክራችንንም አትቀበሉ። ስለ ምድራዊ ነገር ስነግራችሁ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም ከሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል አለ። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ እኛ ያነበብነው ከቁጥር 1 እስከ 15 ድረስ ተጽፎ የሚገኘውን ነው። ምንባቡ ግን ጌታችን ኢየሱስ ክርስቶስ ከኒቆዲሞስ ጋር የተነጋገረው እስከ ቁጥር 21 ድረስ የሚዘልቅ ምንባብ ነው። ስለዚህ በእነዚህ ምንባብ ላይ ጌታችን ኢየሱስ ክርስቶስ ከኒቆዲሞስ ጋር በተነጋገረው ንግግር ውስጥ ያነሳቸውን አንኳር ነጥቦች ለኒቆዲሞስ ያስተማራቸው እኛም ደግሞ ከዛ ወስደን የምንማራቸው ነጥቦችን ነው ለማንሳት የምንሞክረው። ለትምህርታችን ርዕስ እንዲሆነን ቁጥር 5 ላይ ያለውን አንዲት ሐረግ አንስተን እንማራለን። እስኪ ዳግመኛ መወለድ በሉ። የትምህርታችን ርዕስ ይህን የሚሆነው በድጋሚ እንዲያስተምረን አምላካችን ቅዱስ ፈቃዱ ይሁንልን። የዐቢይ ጾም ሳምንታት ቤተክርስቲያናችን ራሳቸውን ችላ መጠሪያ ሰይማ በዕለቱ ወይም በሳምንታቱ የሚነበቡትን የሚዘመሩትን መዝሙራት መልክና ቅርጽ አስይዛ ታስቀምጣቸዋለች። እያንዳንዱ ሳምንት ላይ የምናነባቸው ምንባባቶች ወይንም ደግሞ አንስተን የምንነጋገርባቸው ርዕሰ ጉዳዮች በዕለተ እሑድ በሰንበት ይጀምሩና በቀዳሚት ሰንበት በቅዳሜ ያበቃሉ። ስለዚህ ሳምንታቱን የምንቀበለው እሑድ ነው፣ የምንጨርሰው ደግሞ ቅዳሜ ነው። አዲሱን ሳምንት ደግሞ የምንቀበለው መልሰን እሑድ ነው። ስለዚህ እያንዳንዱ ሳምንት የ7 ቀን ቆይታ ውስጥ ይዘናቸው የምንወጣቸው የምናስተምራቸው ትምህርቶች ይኖሩናል። ነገር ግን በጣም ክርስቲያኖች እንዳስተውሉት የሚፈለገው የሳምንታቱ ትምህርት በሳምንታቱ ማለትም በ7 ቀን ብቻ ተወስነው የሚቀሩ ሳይሆኑ እያንዳንዱ ሳምንታት ውስጥ የተጀመሩት ትምህርቶች
ማብቂያና መደምደሚያቸው ትንሣኤ። ዘወረደ ሳምንቱን ቅዳሜ ሳይሆን የምንጨርሰው ትንሣኤ ላይ መተን፣ ቅድስትንም የምንጨርሰው ትንሣኤ ላይ መተን። ሳምንታቱ ራሳቸው ስያሜያቸው የሚመሩን ወደ የትኛው በዓል ነው? ወደ ትንሣኤ አይደለ? እና ክርስቲያኖች የነዚህን የአብይ ጾም ሳምንታትን እንድንረዳው የሚፈለገው ቤተክርስቲያናችንም የምታስተምረን በሳምንታቱ ላይ ያሉትን ትምህርትና የሚነሱ የቤተክርስቲያን ትምህርቶች በሳምንታቱ ላይ ብቻ የሚገደቡ አይደሉም። እንዲያውም አንዱ ከአንዱ የተሰናሰሉ የተገናኙ አንዱ ለአንዱ መልስ ራሱ የሚሰጡ ናቸው። በአንዱ ሳምንት የምናነሳውን ጥያቄ በሁለተኛው በሶስተኛው ሳምንት እየመለስን የበልጥ እያጠነከር ነው ወደ ጌታችን ወደ ኢየሱስ ክርስቶስ ትንሣኤ ሁላችንም እንድንጠጋ ለማድረግ ታስበው የተዘጋጁ ሳምንታቶች ናቸው። የመጀመሪያው ሳምንት እንደምታውቁት ዘወረደን የሚባለው የዘወረደ የዋነኛው የስብከታችን አስኳል ጉዳይ ወይንም ደግሞ በትኩረት አንስተን የምንነጋገረው የአምላክን ሰው መሆንና ከሰማያ ሰማያት መውረድ፣ ራሱ ባለጸጋ ሲሆን ባዶ ማድረጉን፣ በሁሉ ያለ አምላክ ሲሆን በአጭር ቁመት በጠባብ ደረት በሰው ስጋር ተዋህዶ ወደ ምድር መውረዱን፣ ሰው የሆነው አምላካችን ኢየሱስ ክርስቶስ ደግሞ በምድር ሲመላለስ ራሱን በትህትና ከፍጥረታቱና የራሱ የእጆቹ ስራ ከሆኑት ከሰው ልጆች ዝርዝር ዝቅ ማድረጉን እንማርበታለን። በዋነኝነት የዘወረደ ጭብጥ ስለዚህ የትህትና ወይንም ደግሞ አምላካችን ልዑል እግዚአብሔር ከሰማይ የመውረዱን ነገር ማስተማር ነው። ግን ዘወረደን ሳምንት ስንጨርስ ቅዳሜ ላይ ልክ የምንቀበለው ቀጣዩ ሳምንት ቅድስት ነው። ዘወረደና ቅድስት የሚገናኙት ለምን መሰላችሁ? ወይም እንዴት ነው ቢባል በዘወረደ ላይ ወረደ፣ ተወለደ፣ ከኛ መካከል ተመላለሰ ብለን የምናስተምረው እግዚአብሔር ለምን እንደዛ ሆነ ብለን መጠየቃችን አይቀርም። ምክንያቱም ያለ ምክንያት የሚደረግ ምንም ነገር ስለሌለ መልሱ ሁለተኛው ሳምንት ነው፣ ለቅድስት ነው። ቅድስት ላይ የምንሰብከው ስለ እግዚአብሔር የባህሪ ቅድስናና የሰው ልጆችም ያንኑ እግዚአብሔር ያለውን ቅድስና እነሱም ደግሞ ገንዘብ እንዲያደርጉትና እንዲመስሉት ነው። ልክ መጽሐፍ ሲያስተምረን አምላካችን ልዑል እግዚአብሔር ምንድን ነበር ያለን? ስለ ቅድስና ሲያስተምር እኔ አምላካችሁ እግዚአብሔር ቅዱስ እንደሆንኩኝ እናንተም ምን ሁኑ። ስለዚህ አምላክ የወረደው ለምንድን ነው? እኛ እንድንቀደስ ነው። ስለዚህ ዘወረደና ቅድስት አይለያይም ማለት ነው። ሐሳቡ ይገናኛል በደንብ አድርጎ። ቅድስና ደግሞ የሚገኘው በሁለት መንገድ ነው። አንደኛ ሰው ቅድስናን መንገድ ሊያገኝ የሚችለው ኃጢአቱን በማወቅና በማመን፣ ልብ ብላችሁ ስሙ። ሁለተኛው ሰው ቅድስና ሊያገኝ የሚችልበት ምክንያት ደግሞ ጽድቅን መስራት ሲችል። ኃጢአትን ትቶ ጽድቅ ያልሰራ ሰው በመልካም ወይም በበጎ ስራው እግዚአብሔር አምላክ ሊያመሰግነውና ሊሸልመው አይችልም። ሁሉም ሰው ስላቆመው ኃጢአት ሊጀምረው የሚገባ ጽድቅ አለ እንጂ ኃጢአት በማቆሙ ብቻ እየተመጻደቀ መስራት የሚጠበቅበትን ጽድቅ ካልሰራ ራሱ እንግዲያውስ እግዚአብሔር ምን ብሎ ሊያመሰግነው ይችላል? ምንስ ብሎ ወደ መንግስቱ እንዲገባ ሊያደርገው ይችላል? ስለዚህ በቅድስት ሳምንት ላይ ስለ ሰው ቅድስና ስናስተምር ኃጢአትን መተውንና መልካም መስራትን እንማራለን። መልካም መስራትን በቅድስና ስናነሳው ኃጢአትን ደግሞ እንዴት ልናቆም እንደምንችል ደግሞ በምኩራብ እንሰብከዋለን። ጌታችን የዮሐንስ ወንጌል ምዕራፍ 3 ምዕራፍ 2 ከቁጥር 13 ጀምሮ ወደ ቤተ መቅደሱ እንደገባ በቤተ መቅደሱ የነበሩትን ገንዘብ ሻጭና ለዋጮችን ገበያታቸውን ወይንም ደግሞ ጠረጴዛቸውን በትኖ በዙሪያው የነበሩትን እንስሳትም ጭምር አባሮ ቤቴ ጸሎት ቤት ይባላል እንጂ የወንበዴዎች ዋሻ አይሆንም አለ ይላል። ወረድ ብላችሁ ስታነቡት ይህን ሁሉ ያደርግ የነበረውን በምን ምክንያት ያደርገው እንደነበረ ይጠይቃል። ይህንን ሁሉ ታደርግ ዘንድ በማን ስልጣን ይህን ታረጋለህ አሉት። ክርስቶስ ምን ብሎ መለሰላቸው? እውነት እውነት እላችኋለሁ ይህን ቤተ መቅደስ አፍርሱት፣ እኔ በ3 ቀን አነሳዋለሁ አላቸው። 46 ዓመት የፈጀ ቤተ መቅደስ እንዴት አንተ በ3 ቀን አንጸዋለሁ ብለህ ትናገራለህ ሲል ወንጌል የተጻፈው ከክርስቶስ እርገት በኋላ ስለሆነ ቅዱስ ዮሐንስ ይሄንን ይናገር የነበረው ክርስቶስ ስለምን እንደሆነ ሲያስረዳ ምን ይላል? ይህን የተናገረው መቅደስ ስለተባለ ሰውነቱ ነው ይላል። መቅደስ ስለተባለ ስለምኑ ነው? ስለዚህ አፍርሱት እያለ ያለው መሞት አይቀርም እያለ ነው። ትገሉኛላችሁ፣ በእናንተ እጅ ተላልፌ እሰጣለሁ አለ። ግን እናንተ አፈረስ ነው ገደል ነው ከዚህ በኋላ አይነሳም ያላችሁት አምላክ ደግሞ ከስንት ቀን በኋላ ይነሳ? ከ3 ቀን በኋላ ይነሳል አላችሁ። ጭብጡ ግን ስለ ክርስቶስ ከትንሣኤ ሙታን እኛንም ተካፋዮች እንድንሆን የትንሣኤያችን በኩር ሆኖ እንደሚነሳ ማስተማር ብቻ ሳይሆን ይሄ ክርስቶስ ገብቶ ንጽህናው መጠበቅ አለበት ብሎ የተናገረው መቅደስ የኛ ሰውነት ከኃጢአት መላቀቅ አለበት ብለን አይደለ ለቅድስና በቅድስት የተናገርነው። ከኃጢአት የሚላቀቀው ደግሞ ለእግዚአብሔር መቅደስነት የማይስማሙትን ነገሮች ልክ ክርስቶስ እንዳባረረ ከዛ ቤተ መቅደስ እኛም ከዚህ ከሰውነታችን ስናስወጣ እኛም ውስጥ አሁንም ድረስ ልክ እንደ በሬ በጉልበቱ በጥንካሬው ባለው ነገር የሚመካ ሰው አለ።
በእርግጥ ጉልበት ብቻ ጥንካሬ አይደለም፣ ጭንቅላትም ጥንካሬ የሆነበት ሰው አለ፣ ገንዘብ ጥንካሬ የሆነበት ሰው አለ። ይሄ ሁሉ በሬነት ነው። በነገራችን እንደ በግ አይነት ጠባይ ያለው ሰው አለ፣ አልባሽ አጉራሽ ነኝ የሚል የበግ ቆዳው ይለበሳል፣ ስጋው ይበላል አይደለ? እግዚአብሔር ሰጥቶት ለሰው በሰጠው የሚመጻደቅ ሰው ማለት ነው። እንዲህ አይነቱንም ሰው ከጽድቅ የራቀ ስለሆነ እንዲህ አይነቱን ማንነት እግዚአብሔር አይፈልግም። እንደ ርግብ መኖሪያው አንድ ጎጆ ይሁን እንጂ ለመብላትና ለመጠጣት ብሎ ደግሞ ወደዛና ወደዚህ የሚል ሰው አይቀርም። ምን ታረጋዋለህ? ስራ ነው። ምን ታረጋዋለህ? ህይወት ነው። እንዲህ ካልተኖረ እኮ አይገፋም የሚለውን ማለት ነው። እንዲህ አይነቱንም እግዚአብሔር አይፈልግም። ስለዚህ ሰውነታችሁን የምትቀድሱት እንስሳት ጠባያዊ የሆነ ለእናንተ የማይስማማችሁን ነገር በሙሉ ስታወጡ ነው አለ። ጥሩ ከኃጢአት የምንነጻው ልክ ምኩራብ ውስጥ እንደተደረገው ሰውነታችንን አንጽተን ከሆነ በጣም የከበደን በጣም በሰውነታችን ደግሞ አልላቀቅ ያለን ትልቁ በሽታችን ደግሞ ምንድነው ከተባለ አራተኛው ሳምንት ላይ ነው የምታገኙት። እሱም ኃጢአት። የመጻጉዕ የተኛበት አልጋ እንደምታውቁት የኃጢአት ምሳሌ አድርገው አባቶቻችን ይተረጉሙታል። እና መጻጉዕ 38 ዓመት የተኛበት አልጋ ማለት እኛ በራሳችን በህይወታችን ደግሞ አልነሳ ብለን ጠርቆና አጣብቆ የያዘን የኃጢአት አልጋችን ነው ይላል። እና ክርስቶስ እውነት መጻጉዕን እንደፈወሰው እንዲታወቅ የምታስታውሱ ከሆነ አልጋውን አሸክሞት ምንድነው ሂድ ያለው፣ በቃ ወደ መጣህበት ሂድ ነው። እና ክርስቶስ ከኃጢአት ለመላቀቅ ሰውነታቸውን ለማንጻትም የሚሞክሩትንም ሰዎች እንደዚሁ ሁሉ በጣም ለረጅም ዓመት ያሰቃያቸውን በደልና ክፋታቸውን ኃጢአታቸውን ከነሱ በላይ ሆኖ ይየገዛ ሰውነታቸውን ያስጨነቃቸውን የነበረው እነሱ ደግሞ ከኃጢአቱ በላይ ሆኖ ተሸክመው ያስቀነጥሩታል፣ ይጥሉታል እያለ በጣም ጥሩ። ስለዚህ ክርስቶስ የወረደው እንድንቀደስ ነው አለ። የምንቀደሰው ሰውነታችን ሲነጻ ነው አለ። ሰውነታችን በጣም ያስቸገረው ደግሞ ኃጢአት ነው አለ። ስለዚህ ያንን ሁሉ ክርስቶስ እንድንነጻ እንድንቀደስ የሚፈልገው ደግሞ ለምንድን ነው ካልን ለደብረ ዘይት። ምክንያቱም ክርስቶስ ወደዚች ምድር ወርዶ እንደሰበከው ሁሉ ድጋሚ ደግሞ ለምን ሊያረግ ይመጣል? ሊፈርድ ይመጣል። ስለዚህ በፍርዱ ዙፋን የሚቆሙ መቆም ብቻ አይደለም፣ በቀኙ ደግሞ ሆነው የራሱን መንግስት ኑ የአባቴ ብሩካን ዓለም ሳይዘጋጅ ወደ ተዘጋጀላችሁ መንግስት ግቡ የሚባሉት በግራ የቆሙት ናቸው በቀኝ ናቸው? በቀኝ የቆሙትስ በቀኝ ስለቆሙ ብቻ የሚገቡ ይመስላችኋል? አይደለም። በቀኝ የቆሙት የሚገቡት ደግሞ ልክ እንደ ገብርኄሩ ሳምንት ታማኝ የሆኑት ብቻ ናቸው። እምነት የተባለ ዘይታቸውን የጠበቁ ብርሃን የተባለ ምግባራቸውን አብርተው ያሳዩ በተሰጣቸው መክሊት እንደያቅማቸው አትርፈው የተገኙት በየት በኩል የሚቆሙት ናቸው? በቀኝ የሚቆሙት መንግስቱንም ጭምር የሚወርሱት ናቸው። ኒቆዲሞስ ማለት የዚህ ሁሉ ሳምንት ጥርቅም ነው። አይገርማችሁም? ኒቆዲሞስ የዚህ ሁሉ ሳምንት ጥርቅም ልክ እንደዘወረደ ሳምንት ራሱን ዝቅ ያደረገ ነው። ከመምህሩ እግር ስር ቁጭ ብሎ አይደለ ሲማር የነበረው። ይሄ ትህትናን ይጠይቃል እኮ በነገራችን ላይ የማታውቁትን አላውቅም ለማለት ያልተረዳነውን አልተረዳንም ብሎ አንድ አዋቂ ሰው የማያውቀውን ለመጠየቅ መቀመጥ ትህትና ይጠይቃል። ስለዚህ ትሁትነቱን ታያላችሁ። ቅድስና ፈልጎ ነው ክርስቶስ ጋር የሄደው። ከሰውነቱ ውስጥ ያሉትን የማይመቹ ነገሮችን ለማንጻት ነው ሄደው። ለረጅም ዘመን የነበረበትን የፈሪሳውያንን ሸንጎ እንዳልጋ ተሸክሞት የነበረውን ለመጣል ነው ሄደው። እግዚአብሔር ቢፈቅድና ቢወድለት በደብረ ዘይት ሳይሆን በመስቀል ቀኝ ለመቆም ነው ሄደው። ታማኝ አገልጋይ ለመሆን ነው የተጠራው። ስለዚህ ኒቆዲሞስ የዚህ ሁሉ ሳምንት ጥርቅም ግልጽ ነው፣ ገብቷቸዋል። ስለዚህ ኒቆዲሞስ የዚህ ሁሉ ሳምንት ጥርቅም አብይ ጾም ጉዟችን ላይ እስካሁን ያሳለፍናቸውን ሳምንታቶች በሙሉ በምን አይነት ሰው ትጠቅሱታላችሁ ተብለን ብንጠየቅ በኒቆዲሞስ ብለን የምናስቀምጥ። ቅዱስ ኒቆዲሞስ መጽሐፍ እንደሚነግረን ታሪኩ ተጽፎ የምናገኛቸው በዚሁ ታሪኩ ተጽፎ በሚገኝበት በዮሐንስ ወንጌል ላይ 3 ስፍራዎች ላይ ነው። አንደኛው የዮሐንስ ወንጌል ምዕራፍ 3 ላይ ነው። ኒቆዲሞስና ክርስቶስ የመጀመሪያ ትውውቃቸው ልንል እንችላለን፣ ወይንም ደግሞ መገናኛቸው የነበረውን ዘግቦ ያዘልን ነው። ሁለተኛው ኒቆዲሞስን የምናገኘው የቅዱስ ዮሐንስ ወንጌል ምዕራፍ 7 ላይ ነው። ሶስተኛው ኒቆዲሞስን ደግሞ የምናገኘው የጌታችን የኢየሱስ ክርስቶስ አረፍት ወይንም ደግሞ መስቀል ላይ ባረፈበት ጊዜ ላይ ለሁላችን ሕይወትን ሊሰጥ አምላካችን በሞተበት ጊዜ ላይ ከገናዦቹ መካከል ከቅዱስ ዮሴፍ ዘአርማትያስ ጋር አንዱ ሆኖ የሚቆጠረው ቅዱስ ኒቆዲሞስ። ሌሎቹ ሁለቱን ምዕራፎች እንደ ቦታቸው የምናነሳቸው ቢሆንም እኛ ያነበብነውን ስለ ቅዱስ ኒቆዲሞስ ተጽፎ የሚገኝበት የትምህርታችን የመጽሐፍ ቅዱስ ክፍል ላይ ግን የተወሰኑ ነጥቦችን እናንሳ። ቅዱስ ዮሐንስ ስለ ቅዱስ ኒቆዲሞስ ታሪክ መጽሐፍ ሲጀምር ምንድን ያለው? ከአይሁዳውያን ወገን የሆነ የፈሪሳውያንም አለቃቸው የነበረ ኒቆዲሞስ ተብሎ የሚጠራ አንድ ሰው ነበራል። ስንት ሰው?
መጽሐፍ በነገራችን ላይ ቁጥርን ለማመላከትና አንድን ነገር ለይተን ትኩረት እንድንሰጠው አድርጎ ለመጠቀም የሚጠቀማቸው ቋንቋዎች ወይም አገላለጾች ተመሳሳይ ሊሆኑ ይችላሉ። ለምሳሌ እኛ ያንኑ ቃል ቁጥርን ለመጥቀስ እንጠቀመዋለን። መጽሐፍ ግን ቁጥርን ከመጥቀስ ባለፈ ትኩረት ሰጥተን ጉዳዩን እንድንመረምረው ያንኑ ቃል ይጠቀማል። ያም ቃል ከሚነገሩት መካከል አንዱ አንድ ተብላ የምትጠራው ነው። እስኪ አንድ በሉ። አንድ ሐሳቡን ለመረዳት እንዲመቸው በሌላ ምሳሌ እናንሰው። አንዲት፣ አንድ የሚሉ ቃላቶች አሃዝን ብቻ ሳይሆን መጽሐፍ ለሚያመለክቱት ልዩ ነገርን ትኩረት እንድንሰጥበት አቅጣጫ የሚሰጡ ናቸው። ታስታውሱ እንደሆነ የእግዚአብሔር መልአክ የሆነው ቅዱስ ገብርኤል ወደ ናዝሬት ገሊላ በ6ኛው ወር እመቤታችን ቅድስት ድንግል ማርያምን ለማብሰር ወደ ከተማይቱ ወርዶ እርሷ ወዳለችበትም ገብቶ ብስራትን ባበሰራትና ንግግሩን በጀመረበት ጊዜ ላይ ቅዱስ ሉቃስ ስለዛች ስላበሰራትና እያነጋገራት ስለነበረው ሴት ሲናገር ምን ብሎ ነው የተናገረው? መጀመሪያ በገሊላ ቦታ ላይ ወይም በናዝሬት ገሊላ ትኖር የነበረች አንዲት ድንግል ነበረች አለ። ስንት ድንግል? ናዝሬት እና ገሊላ ላይ እሷ ብቻ ናት እንዴ ድንግል? ስንት እኮ ደናግላን እኮ አሉ። ጉዳዩ ድንግልናዋ እሷ ብቻ ያላት ነው ብሎ ለመጥቀስ ሳይሆን አንዲት ያላት የእሷን አይነት ድንግልና ያለው ሰው ሌላ ሰው ስለሌለው። ብዙ ሴቶች ደናግላን ቢሆኑ በስጋቸው ነው፣ እሱም ከማግባታቸው በፊት ነው። ካገቡ በኋላ ደናግላን ሆነው ሊቀጥሉ የሚችሉበት እድል በተለይ ደግሞ ከወለዱ ያቆማል፣ ወይም በሩካቤ ስጋ ከተዋወቁ ከዛ በኋላ የስጋ ድንግልና ይጠፋል። እመቤታችንን አንዲት ድንግል ያላት የእሷ ድንግልና በስጋ ብቻ ሳይሆን በነፍስ ስለሆነ የእሷ ድንግልና በስጋ ብቻ ሳይሆን በንግግርም በሐሳብም ጭምር ከኃጢአት የራቀች እንደሆነ ለማጠየቅ ሲል ብዛትን ሳይሆን ልዩነትን ለማጥቀስ ሲል ስንት ድንግል ነው ያላት? አንዲት ድንግል። በሌላ ሁለተኛ ምሳሌ እናምጣው ካልን የዘውትር ጸሎት ሁሉ የውዳሴ ማርያም ስትጸልዩ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ እያልን ሶስቴን የምንሰግድ ጉዳዩ ቁጥርን ለመጥቀስ የተጠቀሰ ሳይሆን አንዲት የምንለው እቺ ስግደት ለአብ ለወልድ ለመንፈስ ቅዱስ የምትሰጥናት እንጂ ለሌላው የምንሰጠው ስግደት አይደለም ለማለት ነው። ግልጽ ነው? ገብቷችኋል? እንደዚሁ ሁሉ ከፈሪሳውያን ወገን የሆኑ በጣም ብዙ ሰዎች አሉ። ከአይሁድም ወገን የሆኑ በጣም ብዙ ሰዎች አሉ። ኒቆዲሞስ ተብሎ የተጠራው ሰው ግን ስንት ሰው ነው አለ? አንድ ሰው ነው አለ። ለምን መሰላችሁ አንድ ሰው ያለ? ኒቆዲሞስ አባቶቻችን በትርጓሜ እንደሚያስተምሩን ከሆነ ሌሎች ሰዎች ተስማምተው ሊሄዱላቸውና አብረው ሊሆኑላቸው የማይችሉ ሶስት ነገሮች እሱ ላይ አብረው ተስማምተው ስለነበሩለት፣ የመጀመሪያው ኒቆዲሞስ የነበረው ነገር ባለጸግነት፣ ሁለተኛው የነበረው ባለስልጣንነት፣ ሶስተኛው ደግሞ የነበረው የተማረ መሆን። የተማረ የሆነው ከፈሪሳውያን ወገን ስለሆነ ነው። ፈሪሳውያን ከአይሁዳውያን ወገን የሆኑ የተማሩ መጽሐፍትን የሚያውቁ ኦሪትን ጠንቅቀው የሚያስተምሩ መምህራን ናቸው። ባለስልጣን የሆነው ፈሪሳውያን የራሳቸው የሆነ ሸንጎ አላቸው። አይሁድ ሸንጎ እየተባለ የሚጠራው አብዛኛውን ወንበር የሚይዙት ፈሪሳውያን ናቸው። ስለዚህ ባለስልጣኖች ናቸው እየተባሉ የሚጠቀሱት በህዝቡ ላይ ፍርድን በእግዚአብሔር ሕግ ላይ የተጻፈውን መመሪያ ሲተላለፉም ጭምር ቅጣትንም ሌሎች ነገሮችንም የሚያስተላልፉት እነሱ ስለሆኑ ነው። ግልጽ ነው? ገብቷቸዋል? ስለዚህ የተማረም ነው፣ ባለስልጣን ነው፣ ከዛ ባለፈ ደግሞ ባለጸጋም ጭምር ገንዘብ ደግሞ አለው ማለት ነው። አሁን እነዚህ ሶስት ነገሮች በነገራችን ላይ አብዛኛው ሰው ላይ ተስማምቶ ላይገኙ ይችላል። አንድ ሰው ባለጸጋ ሆኖ ያልተማረ ሊሆን ይችላል። ከዛ ባለፈ ደግሞ ምንም ስልጣን ላይኖረው ይችላል። አንድ ሰው ባለስልጣን ሆኖ ላይማርም ይችላል፣ ገንዘብም ላይኖረውም ይችላል። ግልጽ ነው? ገብቷቸዋል? አንዱ ሲኖረው እኛ በምናውቀው ጊዜ ላይ አንዱ ላይኖረው ይችላል፣ አንዱ ሊጎልበት ይችላል። ኒቆዲሞስ ግን ባለጠግነትም ባለስልጣንነትም የተማረ መሆንም ያለው ሰው ስለሆነ መጽሐፍ ስንት ሰው ነው አለ? አንድ ሰው ነው አለ። ሁሉም ነገር ተስማምቶ ልዩ የሆነ ሰው ነው። ፈሪሳውያን እውነት ለመናገር መጽሐፍትን ሐዲስ ኪዳን ላይ ስንመረምር አብዛኞቹ ባለስልጣናት ነበሩ። እውነት ለመናገር አብዛኞቹ ከባለስልጣንነትም ባለፈ ባለጸጎችም ሆኖ እናገኛቸዋለን። ግን አብዛኞቹ ፈሪሳውያን ደግሞ የጎደላቸው ኒቆዲሞስ ያለው ነገር ምንድነው ቢባል አዋቂነት ነው። ኒቆዲሞስ ከክርስቶስ ጋር ሲነጋገር የተስተዋለው አላዋቂነቱ እውነት ነው። ከጌታ ጋር እየተነጋገረ ስለሆነ ማወቅ የሚጠበቅበትንም ደግሞ አላዋቂ ሆኖ ስለተገኘ ነው። እየሰማችሁ ነው? ነገር ግን የእርሱ አላዋቂነት ከክርስቶስ ፊት ይሻላል ፈሪሳውያን ከክርስቶስ ጋር ሳይጠጉ ካላቸው አዋቂነት። ስለዚህ ከነሱ ራሱ የተለየ እንደሆነ ምንም ጥርጥር የለውም። ለዛ ነው ኒቆዲሞስን ሲጠራው ከአይሁድ ወገን የሆነ ከፈሪሳውያንም ደግሞ አለቃቸው የሆነ ኒቆዲሞስ የሚባል አንድ ሰው ነበር አለ።
ይህ ሰው ብዙ ጊዜ ላይ ከክርስቶስ ጋር ለመገናኘት ይመርጥበትና ይጓዝበት የነበረው ምሽቱን ወይንም ደግሞ ሌሊት ተብሎ የሚጠራውን የአንድ ቀንን ክፍል መጽሐፋችን ሌሊት ብሎ ሲጣራ አሁንም ትኩረት የምናደርግበት ሁለተኛውን ሐሳብ እንናነሳ ያስገድደን። መጽሐፍ የአንድን የፀሐይ ብርሃን ገብቶ ማታው የሚጀምርበትን ክፍል የሚጠራባቸው ቀናቶች ይለያያሉ ወይንም ደግሞ ቃላቶች ይለያያሉ። ለምሳሌ አሁን ጠዋት በጠዋት ላይ ስትነሱ የምታገኙትን ሰው ሰላምታ ስትሰጡት ምንድን ነው የምትሉት? በጣም ጥሩ ግልጽ ነው ማለት ነው። 4 ሰዓት አየር መንገድ ስለሆናችሁ ለእናንተ ደግሞ ይሄ ግዴታ አይደል? 4 ሰዓት እና 5 ሰዓት ላይ እንዴት አደርክ አይባል። ምን አረክን የሚባለው ከ6 ሰዓት በኋላ ደግሞ እንዴት ዋልክ ይባላል። ከዛ ከ10 ሰዓት ከ11 ሰዓት በኋላ ደግሞ ምን እያረክን የምንሄደው እንዴት አመሸህ እያልን የምንሄደው። ከማታ ጀምሮ ያለውንስ ምንድን ነው የምንለው? አሁን 3 ሰዓት ብታገኙኝ እኔን ምንድን የምትሉ? ሌሊት 6 ሰዓት እንዴት ሌሊት ሆንክ አትሉኝም ማለት ምሽት አንደኛው የሌሊት ክፍል ነው ተብሎ ነው የሚጠራው። በነገራችን በተለይ ከምሽቱ 12 ሰዓት ጀምሮ ያለው እስከ ማታ 4 ሰዓት ያለው ምሽት ተብሎ ነው የሚጠራው መጽሐፍ ላይ። ከ4 ሰዓት በኋላ ማለትም ደግሞ ፍጹም የፀሐይ ብርሃን ሊታይበት የማይችልበት ፍጹም ሰራዊት ወይም ደግሞ የሰው ልጆች መንቀሳቀስ አቁመው አራዊት የሚንቀሳቀሱበት ክፍል ምን ተብሎ ነው የሚጠራው? ሌሊት ተብሎ ነው የሚጠራው። እየሰማችሁን? ለዛ ነው በነገራችን በሌሊት ምንም ብለን ሰላም ልንባባል አንችልም። ለምንድን ብትሉ ሌሊቱ የኛ አይደለም። ሌሊት የማን? እነሱ የሚንቀሳቀሱበት አራዊት ሰላም በሚባባሉበት ይባባሉበት። እኛ ለሌሊቱ የምንጨነቅ አይደለንም ልላችሁ ፈልጌ። ገብቷችኋል? ስለዚህ ሌሊት የሚባለው አንደኛው በጣም ድቅድቅ የሆነ አድርጋችሁ አስቡት ማለት ነው። ሰው መንቀሳቀስ የማይመርጥበት ነው። የተንቀሳቀሰ ሰው ደግሞ ልንቀሳቀስ ካለ በምሽቱ ሊያደርገው የመረጠውንና ሰው ያየኛል ብሎ ሊያስበው የሚችለውን እንዳይታይ የሚመርጥበት ኃጢአት ለመስራት የሚጓዝበት ሰዓት ሌሊት ተብሎ የሚጠራው ማለት ነው። ስለዚህ ብዙዎች ኃጢአት በሚሰሩበት ከሰዎች አይን የተደበቁ መስሏቸው ነገር ግን ከእግዚአብሔር አይን መቼም ላይሸሸጉ በሚቻልበት በዛ ሰዓት ላይ ኒቆዲሞስ ማን ጋር ሊማር ይሄድ ነበረ? ክርስቶስ ጋር ሊሄድ ይችል ነበረ ወይም ደግሞ ይሄድ ነበረ ማለት ነው። ስለዚህ የኒቆዲሞስ በሌሊት መሄድ አንደኛው ሰዎች ኃጢአት በሚሰሩበት ክፋት በሚሰሩበት ነውር በሚሰሩበት ቦታና ሰዓት ላይ እሱ ክርስቶስ ጋር ይሄድ ነበር። ትልቁም ነገር ነው። በነገራችን ላይ ቦታችን ክርስቶስ የሚመለክበት ጊዜያችን እግዚአብሔር የሚታወስበት ባይሆንም ጊዜያችንንና ቦታችንን እንድንመስል የምንገደድ ግን ክርስቲያኖች የለንም። በነገራችን ላይ በምርጫችን እንደዛ እንድንሆን ራሳችንን ፈቅድ ይሆናል እንጂ ኒቆዲሞስ በሌሊቱ ክፍለ ጊዜ ላይ ስለ አብሯቸው ስለነበሩት ስለ ፈሪሳውያን ብሎ ፈሪሳውያን ያሉበት ቦታ ላይ ሌሎች ኃጢአት በሚሰሩበት ሰዓት ላይ እኔ ለምን ጽድቅ እሰራለሁ ብሎ እሱም ኃጢአትን ወደ መስራት አልሄደበትም። ስለዚህ በጣም ለምርጫዎቻችን መጨነቅ እንድንችል ኒቆዲሞስ አስተማሪ ነው ማለት ነው። ብዙዎቻችን የዋልንበት ቦታ ቅርጽ የሚያስይዘን የምንመርጥበትም ሰዓት እንድንመስል የሚያስገድደን ነገሮች አሉ። ለዛ ነው በነገራችን ላይ ቅዱስ ኤፍሬም ሶሪያዊ የኛ አምልኮት በሰዓት የተገደበ ነው ይላል እና እንዲያውም በጣም ጥሩ በሆነ ጸሎትና ልመና እግዚአብሔርንም እንዴት እንደምናስጨንቀው እንዲታወቅ ምን አለ መሰላችሁ? በትርፍ ጊዜያችሁ የምታመልኩትን እግዚአብሔር በቋሚነት እንዲያገለግላችሁ አትፈልጉ ይላል። ምክንያቱም መርጠን ነው እኛ ቦታ የምንገዛለት፣ መርጠን ነው ሰዓት የምንበረከክለት አብዛኞቻችን ማለት ነው እንጂ በሁሌም በልባችን የተንበረከክንለት ሁሌም በየትኛውም ቦታ ከእርሱ አምልኮት ራሳችንን ውጪ አድርገን የምንስልበት እድል ለኛ በጣም ጠባብ ናት ከምላችሁ በላይ። ስለዚህ የኒቆዲሞስ ማታ መሄድ እኛ እንደዚህ አይነቱን ነገር እንድናስታውስ ያደረገን። ሁለተኛው ሌሊት ላይ ትኩረት እንድናደርግ የሚያደርገን ነጥብ ደግሞ ምንድነው? ሌሊት የአንድ የምሽትን ሰዓት የምንጠቅስበት መጥሪያ ብቻ ሳይሆን የአንድ ሰውን ከገቢረ ጽድቅ ወደ ገቢረ ኃጢአት ያለውንም ህይወቱንም ጭምር የምንጠቅስበት። ጌታችን የምታስታውሱ ከሆነ የቅዱስ ዮሐንስ ወንጌል ምዕራፍ 11 ላይ ወዳጄ አልዓዛርን ላስነሳው ይሄዳለሁ ብሎ ሲናገር ምን እንዳለ ታውቃላችሁ? ከንግግሩ ውስጥ ብርሃን ሳለላችሁ በብርሃን ተመላለሱ እያለ ይናገር። ምን ሳለላችሁ? አንደኛ ብርሃን ሳለላችሁ ማለት ያው በሚታየው ወይንም ደግሞ ፀሐይ ባለችበት ጊዜ ላይ ጽድቅ መስራት በምችሉበት ምሽት ላይ ጽድቅ ለመስራት ብርሃን ማጣት ራሱን እኛንም ለመንቀሳቀስ ስለሚገደን። ሁለተኛው ግን ብርሃን እያለ የሚጠቅሰው ይሄ ምን ተነፍሰውን ህይወት ሳላችሁ እየኖራችሁ ጽድቅ ስሩ እንጂ ብርሃን የማይኖርበት ሰዓት ይመጣል ማለት ምን ማድረጋችሁ አይቀርም ማለት መሞታችሁ አይቀርም ለማለት እየሰማችሁ። ሶስተኛው የብርሃን ማጣት ሌሊት ምሽት ተብሎ የሚጠቀሰው ኃጢአት
ብርሃን ሳለላችሁ በብርሃን ተመላለሱ ማለት ኃጢአትን መስራት ባልጀመራችሁበትና ኃጢአትን ባቆማችሁበት ጊዜ አብዝታችሁ ጽድቅ ስሩ። ያቺ ብርሃን ነገ ጨለማ የምትሆን ኃጢአትን ለመስራት እንኳን ስታኮበኩቡ ፍንጣቂዋ ወደ ገቢረ ጽድቅ መልሳ እንድትወስዳችሁ ምክንያት ሊሆን ይችላልና ብሎ እየሰማችሁ ነው። ለዛ ነው ጽድቅ ልክ እንደ ጎተራ ነው ክርስቲያኖች። ጽድቅ በደንብ አድርገን መስራት የቻለበት ጊዜ ላይ በደንብ አድርገን የምንሰራው ጽድቅ ኃጢአት ለመስራት ስናኮበኩብና ራሳችንን ከጽድቅ ተራቁተን ራቁታችንን ልንሆን መንገድ ስንጀምር ያከማቸነውና ከእግዚአብሔር ጋር የነበርንበት ጊዜ ጣይሙ፣ ደስታው፣ ፍቅሩ ትዝ ሲለን እንመለሳለን ተመልሰን። ረሃብን ማንም ሰው ከጥጋብ መርጦት ሊሄድበት አይችልም። በተለይ ደግሞ ክርስቶስ ከሌለበት ረሃቡ የበለጠ ረሃብ፣ ጭንቁም የበለጠ ጭንቅ ስለሚሆን ማለት ነው። ስለዚህ ክርስቶስ ኒቆዲሞስን ሊያገኘው ኒቆዲሞስም በክርስቶስ ሊገኝ በሌሊት ሄደ ማለት ገና ኒቆዲሞስ ሕይወቱ ሳይስተካከልለት ነው ክርስቶስን ለማግኘት ሄደ። አሁንም ከፈሪሳውያን ሸንጎ ተመድቧል። እየሰማችሁ አሁንም ከፈሪሳውያን ሸንጎ ውስጥ ነው ያለው፣ አልወጣም። አሁንም ልክ እንደ ፈሪሳውያን በሰዎች ላይ እየፈረደ በሰዎች ላይ ማድረግ የሚጠበቅበትን እያደረገ ነው ያለው። አሁንም ልክ እንደ ፈሪሳውያን ኦሪትን እያወቀ ነገር ግን ወደ ሐዲስ ኪዳን አዙሮ ይሄ የተነገረው በሙሉ ስለ አንተ ነው ብሎ ለመመስከር ራሱ አልደፈርም። ይሄን በምን ታውቃላችሁ መሰላችሁ? ኒቆዲሞስ ስለ ክርስቶስ ሲናገር የመጀመሪያ ንግግሩን ሳነብላችሁ እንደሰማችሁት ከእግዚአብሔር ተልከህ እንደመጣህ እናውቃለን፣ አንተ መምህር ነህ፣ ምልክቶችን አይተናል። ለኒቆዲሞስ ክርስቶስ አንድ መምህር፣ አንድ ነቢይ፣ አንድ ተአምር አድራጊ ነበር። ሊያውም የተማረ ሰው ሆኖ እኮ ነው። ሊያውም አስተዋይና ሊመረምርባቸው የሚችላቸውን መጽሐፍት በእጆቹ ሆነው ነው እንደዚህ ሲል የነበረው። ስለዚህ በሌሊቱ ኒቆዲሞስን እንደዛ ሲመጣ ገና ባላቆመው ገና ባልተወው ገና መስተካከል በሚጠበቅበት ወቅት ላይ ኒቆዲሞስን ክርስቶስ ተቀብሎታል። ይሄ ትምህርት ነው። ክርስቶስ እያንዳንዳችንን ብርሃን ሆኖልን በጣም በጽድቅ ተመላልሰን ባጭሩ ደግሞ ተስተካክለን ብቻ አይደለም ወደሱ እንድንመጣ የሚፈልገው፣ ከነ ችግራችን ጨለማ ሆነን እንድንመጣ ነው የሚፈልገው። ጨለማ ሆነ ወደ ክርስቶስ ትመጣለህ፣ ማን ብርሃን ይሆንልሃል? እግዚአብሔር። ለኒቆዲሞስ እንደዛ እኮ ነው ይሆነለት። ሲጀመር በኒቆዲሞስ አነሳ ነው እንጂ ጉዳዩን ክርስቶስ አብዛኞቹ የሚመርጣቸውና አብረውት ለመሆን የታደሉት በሙሉ የሚገርባችሁ በጨለማ ህይወትና በሌሊት ውስጥ የነበሩ ነበሩ። ከመረጣቸው ደቀ መዛሙርት ማቴዎስ ሲጠራ ቀራጭ ነበርኩ፣ ገንዘብ እየሰበሰበ ነበር፣ ሌሊት ነበረ ለሱ። ግን ክርስቶስ ሌሊትነቱን እየተመለከተው ና ተከተለኛ። ለምን ይመስላችኋል? አባቶቻችን አንድን ኃጢአተኛ እግዚአብሔር ከነ ኃጢአተኛነቱ እንዲመጣ የሚፈልግበት ምክንያት ሲያስረዱ እግዚአብሔር የዛን ኃጢአተኛነቱን ብቻ ሳይሆን የሚያየው ድምጹን ሰምቶ ሊታዘዘው ከፈለገ ደግሞ ነገ ሊሆን የሚችለውን ጽድቁንም ይመለከታል። ለኛ ማቴዎስ አንድ ቀራጭ ነው ሲጠራ፣ ክርስቶስ ግን ያየው ወንጌሉን የሚጽፍለትን ምርጥ ደቀ መዝሙሩን። ለኛ ሳውል ሲጠራ አሳዳጅ ሆኖ ነው የታየ። ክርስቶስ ግን ሲጠራው ለስሙ የሚሰደድለት እንደሚሆን አውቆ ነው። ቀናኢ ነበረ። ግልጽ ነው፣ ገብቷቸዋል። ኒቆዲሞስንም ለጊዜው በሌሊት ሲመጣ አውቆ የተቀበለውና በሌሊት ሲመጣ ና አብረኸኝ ተቀመጥና አስተምርሃለሁ ያለው ኒቆዲሞስ ምንም መተው የሚጠበቅበትንማ አቁሞ መምጣት የሚጠበቅበትን ነገር አቁሞ ባይመጣ ነገር ግን እንዲያቆም ምክንያት የሚሆነው ከክርስቶስ ጋር ሲሆን፣ የትኛውንም ነገር ለጽድቅ ምክንያት የሚሆናችሁ ክርስቲያኖች ከእግዚአብሔር ጋር መሆኑ። ከእግዚአብሔር ተለይታችሁ የምታቆሙት ኃጢአት የለም። ከእግዚአብሔር ተለይታችሁ የምትሰሩትም የጽድቅ ስራ የማይኖር በእግዚአብሔር ነው ሁሉም ነገር የሚሆን። ለኛ ይመስለናል መስተካከል ከእርሱ ርቀን የተሻልን ሆነን መገኘት ስራ እንዳናበዛበት ራሱ የሚመስለን ሰዎች አሉ። ከማደክማት ቤተክርስቲያንን ተስተካክዬ ብመጣ ይሻላል። እንደዛ ማለት ኒቆዲሞስ በሌሊት አይመጣ እንደማለት እኮ ግልጽ ነው፣ ገብቷቸዋል። ስለዚህ በሌሊት የመጣበት ገና በደሉን ኃጢአቱን ወይንም ደግሞ የነበረበትን ሁኔታ ሳያቆም እንደሆነ ሁሉ እኛም ወደ እግዚአብሔር የምንመጣው ነገሮቻችንን አቁመን የምንጨርስበት ጊዜ ላይ ሳይሆን ከነ ችግራችን ከነ ድክመታችን ወደ ማን እንመጣለን? ወደ እግዚአብሔር ተመልሰን ለመግባት በቸርነቱ አምላካችን ይርዳን። በሌሊት ኒቆዲሞስ መጣ። ከተመጣም በኋላ ከክርስቶስ ጋር መነጋገር ጀመረ። ሌሊት የመጣው ለክብሩ ተጨንቆ እንደሆነ ቅዱስ መጽሐፍም ይነግረናል። ትርጓሜያችን ክርስቶስን ለመከተል ለመጀመሪያ ጊዜ የተጠሩ ሰዎች በሙሉ በነገራችን ላይ ለክብራቸው በጣም ይጨነቃሉ። በጣም ነው የሚጨነቁት። ኒቆዲሞስ ያስጨነቀው ክብሩ ብቻ ሳይሆን የክርስቶስ ተከታይ ሆኖ ራሱ መቆጠርን አይፈልግም ነበር ለጊዜው እና ይሄ ሌሊታዊነቱን በደንብ እንዲያውም ያጎለዋል። ገና በብርሃን እየተመላለሰ እንዳለው እና ሌሊትነቱን እና አመጣጡን ግን ያልናቀው ክርስቶስ እያስተማረው የኒቆዲሞስ ክርስትና በዛው ሲያድግ ታዩታላችሁ። በሌሊት እየመጣ ሲማር የነበረው ኒቆዲሞስ በቀን ስለ ክርስቶስ የዮሐንስ ወንጌል ምዕራፍ 7 ላይ
ማንም ሰው ሁሉም ሰው ተሰብስቦ ከሚሞት አንድ ሰው በሞት ይሻላል ብለው ሲከሱት ፈሪሳውያን ኒቆዲሞስ ማንም ሰው እኮ በእኛ ሕግ መሰረት ክሱን ሳይሰማ የተከሰሰ የሚፈረድበትንም ፍርድ ሳያዳምጥ እኮ ይሄ ይሆንብሃል ተብሎ የተፈረደበት የለም እና ኒቆዲሞስን ይሰሙት የነበሩት ፈሪሳውያን ምን አሉት መሰላችሁ? ነብይ ከገሊላ እንደማይነሳ መሲህም ከናዝሬት ሊወጣ እንደማይችል መርመረህ አታውቅም ምን አሉት? አይገርማችሁም? ለክብሩ ሲጨነቅ የነበረው ኒቆዲሞስ አሁን አላዋቂ ተብሎ ስለ ክርስቶስ እየተሰበከ አላዋቂ ተብሎ ስለ ክርስቶስ እየተናገሩት እኮ ግን ከክርስቶስ ጋር ያለው ፍቅር እያደገ መዋል ማደሩ በሌሊት መመላለሱ እየጠቀመው ሲመጣ በቀን መመስከር ጀመር እና ለክብሩ ብሎ መጀመሪያ ላይ ማንም ሰው ይጨነቅ ሲጸልይ መታየት አይፈልግም፣ ሲጾም መታየት አይፈልግም፣ ሲሰግድ ሲመጸውት መልካም ማድረግ የሚጠበቅበትን ነገር ሲያደርግ መታየት የማይፈልግ በጣም ብዙ ሰው አለ። አብዛኛው በነገራችን ላይ ጽድቁ እንዳይታወቅበት ብቻ ብሎ አይደለም፣ ነገር ግን የማይመጥነው ቦታ ላይ ራሱን ማግኘት የማይፈልግ ሰው ስላለ ነው። እውነቱን ስነግራችሁ ከድሆች ጋር መዋል የማይፈልገው ከድሆች ጋር ዋለ ተብሎ እንዳይናገርበት ስለተፈለገ በጣም ነው የሚገርማችሁ። የምንሰብከውን ወንጌል ራሱ እና ኑሩት የምንባለውን ራሱ ለመኖር እኮ እንዴት ሩቅ እንደሆነ አያችሁት? በጣም ሩቅ እኮ ነው። ክርስቶስ ራሱን የኃጢአተኞች መምህር ለኃጢአተኞች መድኃኒት ነኝ ብሎ የመጣ ነው። ማንም ከኛ መካከል ግን ከጻድቅ ጋር ካልሆነ በቀር ከኃጢአተኛ ጋር እኮ መዋል የሚፈልግ አይደለም። ለሱማ እኔም አላንስም ነው የምንለው። ከነሱ ጋር መዋል አይጠበቅብኝም እኔም እኮ አለው ምንል ሰዎችን። ስለዚህ ጌታችን ኢየሱስ ክርስቶስ ጋር የቀረበው ኒቆዲሞስ በብዙ ምስቅልቅል ውስጥና በብዙ ውጣ ውረድ ውስጥ የነበረ ሰው እና ጌታችን ኢየሱስ ክርስቶስ ለኒቆዲሞስ የሚስተካከልበትን መንገዶች ነው የነገረው። በነገራችን አንድ በጣም ምስቅልቅል ያለ ለመስተካከል የመጣ ራሱንም ጭምር አዋቂ ነው ወይም ደግሞ የተረዳ ነው ተብሎ በተለይ ኒቆዲሞስ ለኛ ለክርስቲያኖች ጥሩ የሆነ ምሳሌ ነው። ለምን መሰላችሁ? ኒቆዲሞስ ያወቀውን ብሉይ ኪዳን እኛ ሐዲስ ኪዳን ላይ ያለን ክርስቲያኖች የምናውቅ ክርስቲያኖችን የኒቆዲሞስ ትልቁ ችግሩ ያወቀውን የኦሪትን ወይም የብሉያትን መጽሐፍት ወደ ሐዲስ ኪዳን ተርጉሞ ምን ለማለት እንደሆነ አለመረዳት አይደል? የኛም ትልቁ ችግራችን ምን መሰላችሁ? በሐዲስ ኪዳን የተሰበከልንን የክርስቶስን ሕይወት ለመኖር አለመቻላችን እንጂ የትምህርት እጥረታችን ብቻ አይደለም። አለማወቃችን አንድ ድክመት ነው። ነገር ግን ልንቀርፍበት የምንችልበትን ልክ ኒቆዲሞስ እንዲላቀቅ ያደረገውን 3 ነገሮች ነገሩ። ስንት ነገር? እነዚህ ነገሮች ኒቆዲሞስን ያሻገሩት ናቸው። እኛንም ልክ እንደ ኒቆዲሞስ ያወቅነውን ያልኖርን የተረዳነውን ለመመስከር ላፈርን መኖር የሚጠበቅብንን ላልኖርን ሰዎች እንዴት መስተካከል እንደምንችል እነዚህ 3 መንገዶች መልስ ናቸው። የመጀመሪያው ክርስቶስ ምን አለው? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ ማን መንግስት ሊገባ አይችልም ማለት ባጭሩ እየነገረ ያለው ስለ ሚስጥረ ጥምቀት። ይሄንን ነገር ለማወቅ በነገራችን ላይ ኒቆዲሞስ ሩቅ አይደለም። የኦሪት መጽሐፍት ስለሚያውቅ በኦሪት እግዚአብሔር አምላክ ስለ ጥምቀት ብዙ ትንቢቶች ተናግሯል። በውሃ ተናግሯል። የእግዚአብሔርን መንፈስ በውሆች ላይ ሰፎ ጸሎ ረቦ ነበረ ተብሎ በመንፈስም ተነግሯል። ንጹህ ውሃን ረጭባችኋለሁ አዲስ አረጋችኋለሁ እንዳለው ክርስቶስ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ብሎ ደግሞ በነብዩ በኢዩኤል መጽሐፍ ላይም ተናግሯል። ስለዚህ ውሃንም መንፈስንም አንስቶ በሚያውቀው ነገር ነው ለኒቆዲሞስ ክርስትናውን መኖር የሚችልበትን መንገድ መጀመሪያ ያሳየው። እኛም ክርስቶስ በነገራችን ላይ አልኖር ያለንን እየሰማነውን ያለነውን የእግዚአብሔርን ቃል መኖር እንድንችል የሚያስተምረን በምናውቀው ነገር ለምሳሌ ስንጠመቅ ራሱ ይሄ ትክክለኛ ነገርነቱን በምሳሌ በደንብ በገሃድ ታዩታላችሁ። ልናውቀው ልንረዳው ልንመረምረው የማንችለውን ከመንፈስ ቅዱስ መወለድን እንድንረዳው እንድናውቀው የሚያስችለን በውሃ ውስጥ መግባት እንደሆነ ታውቃላችሁ። ውሃው በሰውነታችን ላይ ሲፈስ በውሃ ውስጥም ገብተን ስንወጣ በውሃው መፍሰስ ውስጥ የእግዚአብሔርም ጸጋ ፈሶ እንዳደረብን በውሃ ውስጥ ጠልቀን በመውጣታችን ከክርስቶስ ሞት መቃብር ጋር አብረን በመቀበር በመውጣታችን ደግሞ አብረን ለመነሳታችን ማሳያ ነው። ይሄንን የማይመረመረውን በመንፈስ ቅዱስ የሚደረገውን ልደት ግን እንድናውቀው እንድንረዳው ወይም እንዲገባን ያስቻለን የምኑ መኖር? የውሃው መኖር ነው። ኧረ ተው፣ የምኑ መኖር? የውሃው መኖር ነው። የመንፈሱንማ እንዴት እናውቀዋለን? ማንም ሰው ከመንፈስ ቅዱስ እንዴት እንደተወለደ እኮ ሊመረምረው አይችልም፣ ሊያውቀው አይችልም፣ ሊረዳውም አይችልም። የሚመረመር ምስጢር አይደለም። እንድናውቀው እንድንረዳው እንድናስተውለው ግን የምኑ መኖር ያስችለናል? የውሃው መኖር ያስችላል። ልክ በውሃው ገብተን ረስርሰን ስንወጣ ጸጋ መንፈስ ቅዱስ ረድኤተ እግዚአብሔር የእግዚአብሔር ልጅነት ምን አርገናል ብለን እናምናለን? ተቀብለናል፣ አግኝተናል ብለን እናምናለን። ስለዚህ መጀመሪያው
ያልተኖረ ክርስትና መኖር የሚጀምረው በጥምቀት ነው ማለት ነው። ይሄንን ለመታደል ሆኖ አብዛኞቻችን በ40 በ80 ቀን ገንዘብ አድርገነው በዛ ገንዘብ ባደረግነው ባገኘነው ጸጋ መንፈስ ቅዱስ ወይ ደግሞ በጥምቀት ሁለተኛው የሚቀጥለው ነገር ደግሞ ምን መሰላችሁ? ነፋስ ወደ ወደደው ይነፍሳል የሚለው የመንፈስ ቅዱስ ስራ ነው። እሱ ደግሞ ነፋስ ብሎ የጠቀሰለት አሁንም አምላካችን ልዑል እግዚአብሔር ለኒቆዲሞስ የመንፈስ ቅዱስን ስራ ነፋስ ወደ ወደደው ይነፍሳል ማለት መንፈስ ቅዱስ ለወደደው እንደወደደው ጸጋውን ያሳድራል ማለት ነው። ሊመረመር አይችልም። የመንፈስ ቅዱስ መኖር ልክ እንደ ነፋስ ነው። እንዴት ብትሉ ነፋስ የሚታወቀው ታይቶ ሳይሆን ረቂቅ ነውና በስራው እንደሆነ ሁሉ የመንፈስ ቅዱስም በአንድ ሰው ላይ መኖር የሚታወቀው በምኑ ነው? በስራው ነው። የተጠመቀ ሰው በሙሉ መጠመቁ የሚታወቀው እንዴት? በስራው ነው እንጂ በየትኛውም ተአምር እንኳን እስከዛሬ ቀርቶ ተጠምቃችሁ ወይም ማስጠምቃችሁ የምታወጧቸው ልጆች እንኳን እኮ የውሃው እርጥበት ከተወሰኑ ደቂቃዎች በኋላ እኮ ይጠፋል። እውነት ወይስ ሐሰት? ግን የውሃው እርጥበት ስለጠፋ ወይንም ደግሞ በአይነ ስጋችን ስላልታየ ብለን እነዚህ ልጆች ተወልደው ነበረ ብለን አናወራም እኮ። እንደተወለዱ እናምናለን። መወለዳቸውንና ከእግዚአብሔር መንፈስ ቅዱስ መንግስቱንም መውረስ የሚችሉበትን ጥምቀት ግን እንዳገኙ የምናውቀው ውሃው እርጥበቱ ቢጠፋም ምኑን ሲያደርጉ ስንመለከታቸው እንዲጠመቁ ወይም ከተጠመቁ በኋላ ያገኙትን ጸጋ መንፈስ ቅዱስ በስራ ሲገልጹት የተጠመቁ ሰዎች ትክክለኛ መገለጫቸው እንደተጠመቀ ሰውና ከመንፈስ የተወለደ መንፈስ ነው እንደተባለው ሁሉ ከእግዚአብሔር የተወለዱ ልጆች የእግዚአብሔራዊ ስራስ መስራት ሲችሉ ብቻ ነው። ሌላ በየትም ተአምር ልንታወቅ አንችልም። በነገራችን አብዛኞቻችን በጣም ብዙ ጊዜ ላይ ብያችሁም ከሆነ እኔ እንጃ በጣም ነው የሚገርመው ክርስቲያን መሆናችን የሚታወቅበት በተለይ በዚህ ዘመን በጣም ስለደከምን አብዛኞቻችን ወይ በአንገታችን ላይ ባሰርነው ማህተብ ነው፣ አለበለዚያ ቤተክርስቲያን ተሳልመን ስናልፍ ነው፣ ወይ ደግሞ በመናጣፋው ነጠላ ነው። እነዚህን ሶስት ነገሮች ባናደርግ እኛኑ አይቶና ተመልክቶ ክርስቲያን መሆናችንን የሚያውቅ ሰው አለ ብላችሁ ታስባላችሁ? ለምን የሌለ ይመስላችኋል? ሳንጠመቅ ቀርተን እኮ አይደለም መጠመቁ። ከተጠመቀን በኋላ ግን መወለዳችንን ሊያሳይ የሚችል አስተዳደግ ስላላደግን የመንፈስ ቅዱስ ስራ ስለማይገለጥብን ስለማይታይብን። ይሄም በነገራችን ላይ በደንብ ፍንትው አድርጎ የሚያሳያችሁ ምኑ መሰላችሁ? ማቴዎስ 25:1 ላይ ጌታችን ኢየሱስ ክርስቶስ መንግስቱን በሰርግ ቤት ራሱን በሙሽራ ወደ ሰርጉ ቤት ለመግባት የተጠሩትን ጎበዛዝቱንና ሰነፎቹን ደናግል ደግሞ በሰጣቸው ዘይትና መብራት ይመሰላል። በጣም አጭርና መሰረታዊውን የኛን ጉዳይ የሚያያዘውን ነገር ብቻ ላንሳላችሁ። አንደኛ መርሳት የሌለባችሁ ነገር አምስቱም ጎበዞቹም አምስቱም ሰነፎቹም ዘይትና መብራት ነበራቸው አልነበራቸው? ስለዚህ ወደ ሙሽራው ወደ ሰርግ ቤቱ አብሮ ወደ እግዚአብሔር መንግስት ለመግባት የተጠሩት እነማን ናቸው? አስሩም ሁሉም ነው ማለት ነው። ስለዚህ ለሲኦል ተገብቶ ኃጢአት ለመስራትም ጭምር ተላልፎ ሲኦልና ገሃነምን ካልሆነ መንግስተ ሰማያትን እንዳታስባት ተብሎ የተፈጠረ ሰው የለም ማለት ነው። ቢሆንማ ኖሮ አምስቱን ዘይትና መብራት ወይ ሁለቱ አንዱን ይከለክል ነበር። አንድ ብላችሁ ያዙ። ሁለተኛ ሙሽራው በዘገየበት ሰዓት ላይ አምስቱ ጎበዛዝቶቹ ዘይታቸውንና መብራታቸውን አመጣጥነው ነበር። አላጠፉትም፣ አመጣጥነውት ነበር። ምን አላረጉትም? በጣም መሰረታዊ ነገር ነው። አላጠፉትም። መዘግየቱን አይተው ቆይ እስኪመጣ ብለው አላደበዘዙት። መዘግየቱን አይተው ቆይ እስኪመጣ ብለው አላጠፉትም። መብራት ባለበት ልክ አብርተው ነበር። ምን ማለት ነው? ሙሽራችን ጌታችን ኢየሱስ ክርስቶስ ዳግም መጥቶ መኖራችንን ምስክር አድርጎ ዋጋችንን የሚሰጠን መዘግየቱን አይተን ስንደበዝዝ፣ መዘግየቱን አይተን ስንጠፋ አይደለም፣ ሁሌም በርተን ስንታይ ነው ማለት ነው። ገብቷችኋል? ልክ ቅድም ያልኳችሁን ነጥብ አሁንም መልሳችሁ ማጠንከር ትችላላችሁ። ቦታችሁ፣ ጊዜያችሁ፣ ሰዓታችሁ ሊያጠፋው የሚችል ሊያደበዘዘው የሚችል ክርስትና መኖር የለበትም ማለት ነው ለሁላችን። ሶስተኛው እንድታውቁት የሚያስፈልገው ደግሞ ሙሽራው ሲመጣ አምስቱን ጎበዛዝቱን ወደ ሰርግ ቤቱ እንዲገቡ የፈቀደላቸው ምንና ምን ስለያዙ? ዘይትና መብራታቸው። በተገላቢጦች ደግሞ አትገቡም የተባሉት ደግሞ ምናቸው አልቆባቸው? ዘይታቸው አልቆ ምኑ ሊበራ ስላልቻለ። አዎ ዘይቱ እምነት ነው እንደምታውቁት፣ ብርሃኑ ደግሞ ስራ ነው። ልብ ብላችሁ ስሙ። ያስገባቸው ሙሽራው ያስገባቸው አምስቱ እምነትም ስራም ተባብሮላቸው ስለተገኙ ነው። ስራቸው የመጣው ከእምነታቸው፣ ያስመሰገናቸው ተግባርና ወደ ሰርጉ ቤት ያስገባቸው ምንም አይነት ነገር የተገኘው ከእምነታቸው። እምነታችን ማለት አምነን የተጠመቅንበት ጥምቀታችን፣
የሚጠበቅብን ስራ እያለን የምንናገረው ደግሞ እንደተጠመቀ ሰው እና ጸጋ መንፈስ ቅዱስ እንዳደረበት ሰው የምናደርጋቸውን ምንም አይነት የተቀደሱ ተግባራትን ልብ ብላችሁ ስሙ። አምስቱ ደግሞ አትገቡም ተብለው የተከለከሉት ምን ስለሌላቸው? ዘይት ስለሌላቸው። የእምነትህ አለመኖር ራሱ ጸሎትን አለመሰማት ብቻ ሳይሆን የሚያደርገው አንተ ራሱ አብረተ መታየት የምትችልበትን በጎ ስራ ራሱ ያሳጣሃል ማለት ነው። አብዛኞቻችን በጎ መስራት ስናቆም እምነት አለኝ ወይስ የለም ብለን እንጠራጠራለን። መጠራጠር አለብህ፣ ውስጥን መፈተሽ አለብህ። ያለ እምነት በጎ ስራ ሊወጣ አይችልም። ዘይቱ እምነት ነው እያለን እየተማረን እኮ ነው። ግልጽ ነው፣ ገብቷችኋል? ስለዚህ መንፈስ ቅዱስ ስራው በሰው መታየት አለበት። የመንፈስ ቅዱስ ስራው በተጠመቁ ሰዎች መታወቅ አለበት። የእግዚአብሔርን መንግስት የሚወርሱት አብረው ለመኖርም ጭምር የሚታደሉት እንደዚህ አይነቶቹ ናቸው አለ። 2 ሶስተኛው ደግሞ በጣም የሚያጠነክረው ቁጥር 13 እና 14 ላይ ሳነብላችሁ እንደሰማችሁት ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ለሰው ልጆች የዘላለምን ሕይወት ይሰጥ ዘንድ የሰው ልጅም ይሰቀል ዘንድ ይገባዋል አለ። በጣም ጥሩ። ሙሴ በምድረ በዳ የሰቀለውን የነሐሱን እባብ ለክርስቶስ ምሳሌ እንደሆነ ታውቃላችሁ። ኦሪት ዘኍልቍ ምዕራፍ 21 ላይ ያለ ታሪክ። እስራኤላውያን ባጉረመረሙት ማጉረምረምና ባጠፉት ጥፋት መቅሰፍት መጣባቸው። መቅሰፍቱ የተመረዘ ወይም መርዛማ እባብ ነደፋቸው። በተገላቢጦሽ በነደፋቸው እባብ አምሳል ግን መርዝ አልባ የሆነ መርዝ የሌለውን የነሐስ እባብ ሰርተው እንዲያቆሙ በሙሴ አማካኝነት ተደረገላቸው። ያንን የነሐሱን እባብ ያዩት ሁሉ ወይም ደግሞ ለማየት ተስኗቸው በጣም የጸናባቸው ሰዎች ደግሞ ተመቶ በሚያወጣው ድምፅ የተነሳ ከነበረባቸው ችግር ወይም ደግሞ መርዛማነት ዳኑ። የነደፋቸው እባብ ዲያብሎስ ነው። ያስገባባቸው መርዝ ኃጢአት ነው። የተሰቀለው የነሐሱ እባብ ክርስቶስ ነው። የተሰቀለው የነሐሱ እባብ ልክ ከነደፋቸው እባብ የሚለየው አንደኛ የነሐስ መሆኑ፣ የምን መሆኑ? የነሐስ መሆኑ። ሁለተኛ በዓላማ ላይ መሰቀሉ። በየት መሰቀሉ? በየት? በዓላማ። ዓላማ ማለት ከፍ ባለ እንጨት ማለት ነው። የነሐስ መሆኑ ማለት የነደፋቸው እባብ ሕይወት ያለው ነው። እሺም የሞተ እባብ ሊነድፍ ስለማይችል ማለት ነው። አይተውት ግን እንዲድኑበት የተደረገው የነሐሱ እባብ ሕይወት አለው የለው? ሕይወት የሌለው የነሐስ እባብ ግን ተነድፈው ሕይወታቸውን ሊያጡ የነበሩት ሰዎች ሲያዩት ምን የሰጣቸው? ሕይወት ነው የሰጣቸው። የነሐሱ እባብ ሕይወት አልባነቱ ክርስቶስ በተሰቀለበት ጊዜ ላይ በስጋው ለመሞቱ ምሳሌ ነው። በስጋው ቢሞትም ግን ያዩት ሰዎች በሙሉ የነሐሱን እባብ ሕይወት እንዳገኙ ሁሉ በመለኮቱ ደግሞ ክርስቶስም ሕያው ነው ለማለት እኮ ነው። እየሰማችሁ ነው? ስለዚህ ይሄንን ደግሞ አነሳና ይሰቀል ዘንድ ይገባዋል የዘላለም ሕይወት እንዲያገኙ ነው አለ። እዚች ላይ አንድ ጥያቄ ልጠይቃችሁ በደንብ ግልጽ እንዲሆንላችሁ። ክርስቶስ የተሰቀለው ለኛ የዘላለማዊ ሕይወት ለመስጠት ነው አይደል? በጣም ጥሩ። እኛ የምንጠመቀው የምን ሕይወት ለማግኘት? ተመሳሳይ ነው መልሱ፣ የዘላለም ሕይወት ነው አይደለ? ከማይጠፋ ዘር በምድር ላይ ከምንቆጥርበት ከገሌ ተወለድኩ የሚለውን ትተን ከየትኛው ዘር ለመቀላቀል ነው? ሰማያዊ ለመሆን። በጣም ጥሩ። እግዚአብሔር ጸጋ የሚሰጠን የመንፈስ ቅዱስን ሀብትም ጭምር የሚያሳድርብን ስለምንድን ነው? እሱም ለዘላለማዊ ሕይወት ነው። በነገራችን በጣም አንረዳው ብለን ሊሆን ይችላል እንጂ እግዚአብሔር እንድናረገው የሚያስችለንን በጎ ስራ እኛም የምንሰራው በጎ ስራ በአንድም ይሁን በሌላ መንገድ እግዚአብሔር የሰጠን የትኛውም አይነት የጸጋ ስጦታ ኪስ መሙያ አይደለም። ለመሬታዊ ሕይወት መደላደያ አይደለም። እውነቱን ልንገራችሁ፣ ዋነኛው ሁላችንም የተሰጠን ጸጋ ትልቁ ሀብት የተጠመቅነው መስቀሉን ተሸክመን እንድንከተልም ጭምር የታዘዝነው የምን ሕይወት እንዲኖረን ነው? የዘላለም ሕይወት እንዲኖረን ነው። እየሰማችሁ ነው? ስለዚህ ጌታችን ኢየሱስ ክርስቶስ ምን አለው መሰላችሁ? የዘላለም ሕይወት እንዲኖረው እኔ መሰቀል አለብኝ ወይም ለሁሉም ሰው መሰቀል አለብኝ አለ። ሶስቱም ሐሳቦች ስለ ዳግም መወለድ የሚያወሩት። ክርስቲያኖች በተጠመቅን ጊዜ ላይ ድጋሚን የምንወለድ ከስጋ ከሚታየው ከእናት ከአባታችን ተወልደን ነበረ። በምንጠመቅበት ጊዜ ላይ ደግሞ ረቂቅ ከሆነው ከእግዚአብሔር መንፈስ ቅዱስ ድጋሚ ምን እንደረጋለን? እንወለዳለን። ጸጋ መንፈስ ቅዱስም ስንቀበል እየተወለድን ነው ድጋሚ። በነገራችን በመልካም ስራዎቻችን የእግዚአብሔርን መንግስት ለማየት የሚያስችል በጎ ነገርን ለማድረግ እየተፈቀደልን ስለሆነ